ሰላም አለይኩም ረህመቱላሂ ወበረካቱ። ውድ የዘንዘን ኢቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ሰላም ነኝ፣ መልካም ነኝ። ግን አንድ ነገር ልንገራችሁ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እሺ ውዶቼ፣ እኔ የምለው እኛ ግን የመዳብ ቅመሞች ሁልጊዜ መታለል አለብን ማለት ነው እንዲህ ከሌላው ከታለለው ሰዎች ከታለሉት ሰዎች ልበል እንጂ ከነሱ አንማርም። አሁን ደግሞ ወደ 80 ነው ስንት ራቁታቸውን ፎቶ ተነሱ ያለ ራቁታቸውን ፎቶ እያነሳ ከዛ በኋላ ምን አደርጋል? ይሄውልሽ ቀርጭሻለሁኝ ፎቶ አንስቻለሁ ያውና ራቁትሽን እንዳለሽ አነሳውሽን እለቃለሁ። ይሄን ያህል ገንዘብ አምጪ፣ ይሄን ያህል ገንዘብ ካላመጣሽ በሚዲያ ላይ እለቀዋለሁ እያለ እያስፈራራ ስንት ዶላር ገንዘብ እየተቀበለ የእህቶቻችንን የሚያስለቅስ ተደረሰበት ማለት ነው። ግን እሱ አይደለም ጥፋተኛው። ምን ያርግ እሱ? እኛ ሴቶች ነን ጥፋተኞቹ፣ እኛ ራሳችን ማለት ነው። ለምንስ ብዬ ነው እሱ እዛ ሆኖ እነዚህ ሁኜ ራቁትሽን ሁኔና ፎቶ ላንሳሽ ራቁትሽን ብለሽ እንደዚህ ሰውነትሽን አሳይ ምንሽን አሳይ ቢለኝ እኔ ምንድን ነኝና ነው እኔ ልብሴን አውልቄ ራቁቴን ሁኜ መላካላቴን እያሳየሁኝ በቪዲዮ የምቀረጸው ምን ስለሆንኩ ነው? እኛ ሴቶች ነን ጥፋተኛ ወይስ እሱ ነው? ላ ሀቢባዬ በጣም እሱ ነው። ሴቶች እኛ ነን ጥፋተኛ፣ ሴቶቹ ናቸው ጥፋተኛ። ወንዱ ምንም ጥፋት የለበትም። ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ ሄድኩልሽ። ከዛ በኋላ በቃ ልብስሽን አውልቂ፣ ይሄን ያህል የባንክ አካውንትሽን ላኪና ይሄን ያህል አስገባልሻለሁ። አንድ ጊዜ ያስገባላታል፣ ያታልላታል። ሁለተኛ በዛ የመጣ ገንዘብ ሀራም ነው ወይስ ሀላል ነው? ይሄንን በኮሜንት አስቀምጡልኝ። እንደዛ በሚዲያ ላይ እሱ ጀርመን ሆኖ አንቺ አረብ ሀገር ሳውዲ ሆነሽ ዱባይም ሆነሽ በሚዲያ ላይ የተዋወቅሽ ወንድ ከዛ ገንዘብም አስገባልሻለሁ፣ ወደድኩሽ፣ ፈቀርኩሽ፣ ሞትኩልሽ፣ ሄድኩልሽ ያለሽ ወንድ ከዛ ልብስሽን አውልቂና ልብስሽን አክትሽን አሳየኝ እያለ ራቁትሽን እስከሚያነሻት ድረስ ይሄ ትክክል ነው ወይስ ትክክል አይደለም? ኧረ ተው፣ ወዴት እየሄድን ነው እናንተ? ኧረ ተው፣ ወዴት ነው የምንሄደው? እንዲህ በዚች ምድር ላይ እኮ ቁመን መሄዳችንን አይደለም ማየት ያለብን። ገና ስንት ነገር ይጠብቀናል። ገና ስንት ነገር አለብን። እንዲህ ሴቶች ምንድን ነው እንዲሁ? ኧረ የዘንድሮ ሴቶች ምንድን ጉር ነው? እንደገና ጅሬ በራቁቷ ሆና ሰፈት ፈናደስለት ክፍሏን ዘግታ ሀማምን ገባይ ምንም ፎቶ ያነሳል። ይሄውና ፎቶሽ፣ ይሄን ያህል ገንዘብ ካላስገባሽ በሚዲያ ላይ ለቅሻለሁ ይላታል። ያ ፎቶ እንዳይለቀቅብኝ ብላ እንዳይታይብኝ ብላ ያንን ገንዘብ ፈክታ የሰራችውን ገንዘብ በዛ አካውንት አስገቢ ያንን ገንዘብ ትልክለታለች። እና አሁን ሀይባዬ ይሄ ነገር ትክክል ነው ታያለሽ? ይሄስ ገንዘብ በዚህ ገንዘብ እሱ ራቁትሽን ሁኔ ይሄን ያህል ገንዘብ አስገባልሻለሁ ብሎ አታሎ የመጀመሪያ ጊዜ ወይም ሁለቴ ወይም አንዴ ገንዘብ ያስገባላታል። እሷ አጀሬት ራቁቷን እየሆነች እሱ ፎቶውን ያነሳል። ከዛ በኋላ ከሁለት በኋላ ያመልሽ ያንን ገንዘብ መልሽ፣ ይሄን ያህል ካላስገባሽ በሚዲያ ላይ ለቅሻለሁ ሲላት መልሶ እንደገና በኋላ ያዙ ይልቀቁኝ፣ ሞትኩኝ፣ ሄድኩኝ፣ እንዴት በሚዲያ ላይ ልወጣብኝ ነው? መጀመሪያ ትጠነቀቁም ወይ? መጀመሪያ ወንድ ነው ጥፋተኛ፣ እናንተ ሴቶች ናቸው ጥፋተኞቹ። ምንም የማትታረሙ አረመኔዎች፣ ባለጌዎች ካለ ባላችሁ ባልሽ እንኳን እንደው አንቺ ሳውዲ ሆነሽ እሱ እዛ ሆኖ እንደው ራቁትሽን ሆነሽ ያሳይብልሽ እንኳን በጣም ይሰቀጥጣል። ለምን? ባልሽ ነው እዛው ሀገር ላይ አንድ ላይ እንደፈለገ ባልሽ ስለሆነ እንደፈለጋችሁ እክብላችሁ ውስጥ ራቁትሽንም ሆነ ራቁቱንም ሆነ ሀቂቃ ነው የምላችሁ የእሱ ነሽና ማለት ነው። ግን ሌላ ሀገር ሄደሽ ራቁትሽን ሆነሽ ተፈናደሽ የሚልሽ ማን ነው?
ኧረ ተው ይሄን ነገር ተው። እሰቡ፣ ወደኋላ ዘወር ብላችሁ ምንድን ነው የሚያጋጥመን ብላችሁ። እንደገና የማታውቂው ወንድ ደግሞ ገንዘብ በገንዘብ አታልልሻለሁ፣ ራቅትሽን ሁኔ እንደዚህ ሁኔ አክት ስሪ፣ በሽንጥሽ በዝቅዝቅሽ በሽቅ እያለ ፎቶ ያነሳልሻል። ከዛ በኋላ ርኡኡ ጥፋተኛው ወንዱ አይደለም፣ ጥፋተኛ ሴት ነው። በዚህ የመጣ ገንዘብ ሀላል ነው ወይስ ሀራም ነው? ይሄንን በኮሜንት አስቀምጡልኝ። ይሄ ማንም የሚያውቀው ነው እና እኔ ይሄ በጣም እጅግ በጣም እባካችሁ ተሰተሩ ሴቶች፣ እባካችሁ እንደው እንሰተር። ሴት ልጅ ነን፣ እንደው ሴት ልጅ ቆስተን ሲል ነው እንዴ አላህ ያፈቀደልሽ ትዳር አለ። አላህ ለምኝ። ገንዘብም የሚሰጠን አላህ፣ ትዳርም የሚሰጠን አላህ፣ ኢማንም የሚሰጠን አላህ፣ ሁሉንም አላህ ነው አስተካክሎ የሚሰጠን። አላህን ለምኝ። ትዳርም ከፈለሽ አላህን ለምኝ፣ ገንዘብ ተፈለሽ፣ ጤና ከፈለሽ አላህን ለምኝ፣ ይሰጠናል። አላህዬ እሱ ሞቶታል፣ ተርፎታል እኮ እኛንን ያስቸግር ነው እንጂ እኮ አላህ ርህርህ ያለው ነው። እና በጣም ባካችሁ ባካችሁ አስቡ አስቡ። ለቤተሰቦቻችሁም አስቡ፣ ለልጆቻችሁም አስቡ። ከምር አይባችሁን ደብቁ። ሴት ልጆች ናችሁ። በዚህ ምድር ላይ ደስታ አይደለም ብልጭልጭ አይመራችሁ። ስንት ነገር ይጠብቀናል ገና፣ ስንት ነገር ስለማናውቀው ነው። የሚያውቁትን ስቅስቅ ብለው የሚያለቅሱት ስንት ነገር መጠበቁን ስለሚያውቁ ነው እንደዚህ የሚያልኩትና እንደዚህ የምታደርጉ ሰዎች አላህ ሂዳያ ይስጣችሁ፣ አላህ ያስተካክላችሁ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ።